ብለው አርጋው አምጥተው አርጋው የሰው ባንዲ መለጥፉ አሉ። እንትዳር ሊያፋቱ ገብርኤልን አሉ። እናቴ ትምጤው ውሸት አይደለም ይሄ ጋይሲያ ላሳያችሁ። ቆይ ሌላም ጉድ ነግርሻለሁ። ስለሌላ ሰው እርግጠኛ ልሁንና መልካም ቀን ሊያየሽ ይሄ ጋይሲያ ቃሌ ደግሞ ፎቶ እንዳይታይ ወይኔ ቅዱስ ገብርኤል አባቴ ጎሽ ፎቶውን አጠፋሽ ጎበዝ የኔነት ይሄ ጋይሲያ የተጻፈልኝ ነው ያያችሁ ስሙ እንዳይታይ ስለፈለኩ ነው። ተቃጠለን ነደድን ትቀባቡታላችሁ ታስቀባባታላችሁ ከታች ከጭንቤታችሁ ስር ትገናኛላችሁ አሉ። እርሳችሁ ላይ ሰማን ከነ ፎቶአችሁን ይላኩልን እነዚህ ብለው ይብላይ ለናንተ ይብላኝ የሰው ባለን ትዳርን እንደርች ስለምትፈትኑት በመተትም በምንም እያረጋችሁ ይብላይ ለናንተ። እኛ ስንሰማለን ቁጭ ብለን እግዚአብሔር በደህና ጊዜ ገላግሎናል እንጂ ጋይስ እንደው አይ ወንዶች እኔ ግን አሁን በየሳስብ ወንዶች እያሳዘናችሁ ይመጣችሁ ጌታን ወዳችሁ አይደለም እኮ እንደዚህ ንፍዝ ያላችሁት እያስጠመጠሙባችሁ ነው ቤተሰብ ያመረኝ ነው። አባቴ አንድ ሴት ከጠበስክ በኋላ ተመላለስ ጸበል ምን ይደ ተጠመቅ አይታወቅም። የኔ አባት አገኘው እንትና ምናምን ብለህ በልተህ በኋላ ማን ይላክ አራት ላኩ ጋይስ በዚህ ሙቀት ከሰው ጋር መውራት አይደለም እየነገርኳችሁ ሳያችሁ ራስ ታናዱኛላችሁ እያልኩኝ ጭራሽ እያየኋችሁ ላውራ እንዴ አይ ካንት ቪዲዮ ላይ ሳያችሁ ታናዱኛላችሁ ግን እረር ነው የምታረጉኝ ይስ ጋይስ ሙቀቱን ላቡን ያው ያያችሁኝ እንደዚህ ሆኜ ነው እንግዲህ ልብስሽን ከፍ አድርጊ ዝቅ አድርጊ የምትይው ይኸው እንዴ ነዳችኋል እኮ የሀገሬ ልጆች ነዳችኋል። ውጭ ሀገር ያላችሁ እንዴ ተቃጥላችኋል። በዛ ላይ እኔ ደግሞ አቃጥላችኋለሁ አናታችሁ ላይ በጉን ምኑን እየበላውባችሁ ንድድ ብላችኋል ጋይስ ተንገብግባችኋል። አንደርስታንድ ጋይስ እንደነሽ እና ሊያሹ ነደር በምሩ ከሙ እየበሉ እንኳን እኔ ነደርኩኝ ነው። ጌታ ሆይ የኢትዮጵያ ሀገሬ እናቴ ተሸለሹ ናፈቅሽኝ እኮ ብዙ አመት ሆነኝ እኮ ብዙ አመት ተሰማኝ እኮ የኔ ውድ ሀገር እምዬ ኢትዮጵያ አገሬ ማለት አሁን አገሬ ወገኔ ጋይስ ይውከል ከዚህ በላይ ያስበላል። ወይ አሁን ይሻላል። ባለፈው ነደን ነበር ማሪ ከዚህ በላይም ነበረ ቱርክ ከዚህ በላይ ነበረ። የኔ ፍቅር ቀልጠሽ ነው የምትመለሹ በሉ። አሁን እያሰብኩ ያለሁት ምን እንደሆነ ልንገራችሁ። ይሄን ማን የሚፈታኝ ሰው እንዴ ቲጂዬ በውስጥ ጻፊልኝ። ቴሌግራም የለሽም? አመጣልሻለሁ ማሬ ጻፊልኝ። እኔና አመጣልሻለሁ። ማሜ ብር ተበላ። የምር ነው ጋይስ ማሜ ብር የተበላው 1 ሚሊዮን ብር የተበላ አይመስለኝም እንዴ። 1 ሚሊዮን በኢትዮጵያ ኑሮ 1 ሚሊዮን ብር ተበልቶ አስባችኋል? እንደዚህ ቀልል አድርጎ ሲያወራ ኦንላይን ላይ እንዴ አስተምረሽኛል ያለምን ከንቱነት ሊያሰላምጡ ምን ስለመጡ ሊያስለምጡ ምን ትያል? ስለምን ምጥ? የምን ምጥ?
ጋይስ ታፕታፕ አድርጉልኝ ጋይስ አካውንቴን አስመልሱልኝ ታፕታፕ አድርጉ ቤተሰብ ስለምን ሙት ስለምን ምጥ ነው ማሬ አዎ እንዴ 1 ሚሊዮን ቀልድ ነው እንዴ በኢትዮጵያ ኑሮ 1 ሚሊዮን አስባችሁታል ጋይስ ላይቭ ላይ ስለወለደችው ልጅ ማናት ሊያ ባገኝሽ ደስ ይለኛል ያዝነሽ ማሬ እዚህ ነሽ ኢስታንቡል ነሽ ማሬ እኔ አልቻልኩም እኔ ፊቴ አይነግራችሁም እንደደከመኝ ማለት ሙቀቱን እንዳልቻልኩት ማርያምን አልወጣሁም ዛሬ ባይዘው ከቤት አልወጣሁም ተንቼ ነው ያልኩት አንድ ጓደኛዬ እንገናኛለን ብላኝ ጻጉር ቤት አረፈደች አሁን ደውላ አስተለኝ አልወጣም አልኳት ሱቅ ባይዘው አሁን ነው ደስ የሚለው የሚወጣው ፍቅርሽ ነው ሃይማኖቴ ከና ደሞ ከና ላይቭ ላይ ማሪያ ተደጋግሚ በቃ ማንሽ ሞዴሬተር አላችሁ የሚታርጓት ብትደጋግሞልች ስትገርሙ አንዳንዶቻችሁ ሰው ላሽ ሲላችሁ የሚደጋግሙት ነገርስ ማሪ ተመቦቻል ባይዘው እኔ እጄን ከሰነዘርኩ ብሎክ ነው ማድረግ ሻትሞ አትደጋግሚ መጣሽ እንደያት ቱርክ ነኝ አገሬ ሁለተኛው አገሬ ሂሩት ማንን ነው ሊያሾን ነው አይመልስሽ አልሻት እስማም ቦዶን ተስቀዱስ ከፍኩ ነሽ ሊያሾ ምን አረገችሽ ነግራታለሁ እሺ ስትመጣ ወደ ኢትዮጵያ ስትመለስ ነግራታለሁ እነግርልሻለሁ እሺ አይመልስሽ ብላሻለች እላታለሁ ጠላትሽ ብዛታቸው የኔ ፍቅር ጠላቶቼ ብዙ የሆኑት ለምን መሰለሽ ለምን እንደሆነ ታውቂያለሽ እነሱ እንደሚፈልጉኝ ስለማሉ በራሴ የቆምኩ ሴት ስለሆንኩኝ ማንንም ስለማልሰማ የማንንም ትዕዛዝ ስለማያኖረኝ ስለማልታዘዝላቸው ጠጉርሽ ያምራል አመሰግናለሁ የኔ ፍቅር ስለሚቀኑብሽ ምንም ውሸት የለውም እውነት ነው ክፉ ስለሆንሽ ሊያሾ ናት ክፉ ነግራታለሁ ሊያሾ ክፉ ነሽ እያሉሽ ነው ነግሬልሻለሁ ልጅሽ ከማን ጋር ናት ከጀንታለው አባቷ ጋር ናት ማሬ ከቀብራራው አባቷ ጋር ናት ልጄ እንዳታስቢ ሀና መዲን አትደጋግሚ ወይ እንደኮንክም አትደጋግሚ ነው ያባት ሽሮና አንድ አይነት ኮመንት ሲደጋገም ይሰለቻል አመሰግናለሁ ቴንክ ዩ መቼ ነው የምትመጪው አንድ ቀን ማሬ ቀብራራው አብራሪልኝ ትችያለሽ ልታስረጅኝ ትችያለሽ ማለት የፈለግሽውን ነገር አልገባኝም ልቹ የኔ ቅመም ወይዬ ሂማኒዜሽን ላይ ወይ ማሪ ለእህቴ ይዤላት ልሄድ ነው አሁን ሰርግ ሙሽራ ስለሆነች ለእህቴ ነው ይዤላት የምሄደው እህቴ ሙሽራ ስለሆነች ሂማን አምጪልኝ ብላኛለች ሂማን ይዤላት ሄዳለሁ የቱርክ ሂማን ተጠቅሜ አላውቅም ካይላት ነው ካይናት የሚባለው ነው ሰርች የማውቀው ለእህቴ ግን ከዚህ ነው ይዤላት የምሄደው የኔ ፍቅር ጂናዬ ነይ ቤት አረ ለራስሽ ክብር ይኑርሽ ወልደሻል እናት ነሽ ትሽንሸፈኝ ወይ እኔ ፍቅርሽ እሺ ያው ማሬ አመሰግናለሁ ስለነገርሽኝ
ነይ ጂና ማርያምን ነይ። የማውቀውን ደስታ ደሞም ያሰማኛል የነዚህ ላሉ ባልታ አንድ ጊዜ ሁለቴ ሞቴል ጋይስ ውጭ ሀገር የምትኖሩት ግን በጣም ነው የምታሳዝኑት። እናቴ ትሙት ቢያንስ ማለት ነው አገራችሁ ቢያንስ በአመት ውስጥ ሁለቴ መመላለስ አለባችሁ አየሩን ለመቀየር። ካለበለዛ አየራችሁን ካልቀየራችሁ አይምሯችሁ ይቀየራል። ተረድቻለሁ። በዚህ ሙቀት እናስባችሁ ሙቀቱ እንደዚህ ከሆነ ሁሉ ደግሞ አስቡት ጋይስ። ስለዚህ አገራችሁ የመጣችሁ ማለት ነው አየር መውሰድ አለባችሁ። ካለበለዛ ጋይስ ጥሩ አይመጣም። በዚህ ሁኔታችሁ ከባድ ህይወት ነው የሚኖራችሁ። የግድ የሀገራችሁን አየር መሳብ አለባችሁ። ስባችሁ መመለስ አለባችሁ። ጌታ ምስክሬ እናቴ ትሙት የምሬን ነው። እንደዚህ ድክም እንደዚህ ድክምክም እንደዚህ ዛል እንደዚህ ኧረ በስመ አብ እንደ ሀገሬ እንደምዬ ኢትዮጵያ ጋይስ ማርያምን የግዴታ ነው ሀገራችሁ መምጣት አለባችሁ። ቢያንስ በአመት ውስጥ ሁለቴ ሀገራችሁ ቫኬሽን ገብታችሁ መውጣት አለባችሁ። ቢያንስ አይምሯችሁን አረጋግታችሁ ትመለሳላችሁ። ሙቀቱን ቢመጣ ብርዱን ቢመጣ ቢያንስ ካለበለዚያ ግን ከሀገራችሁ ሳትመጡ 4 እና 5 አመት 6 7 8 አመት ውጭ ሀገር ከተቀመጣችሁ እርግጠኛ ነኝ አይምሯችሁን ድጋሚ መመርመር አለባችሁ። አይምሯችሁን ድጋሚ ተመርመሩ። እመኑን ድጋሚ ካልተመረመራችሁ ልክ አይደለም። ጭንቅላታችሁ የሆነ ነገር ያጎላል። ጌታን አገራችሁ ገብታችሁ ሃይማኖት ኦርቶዶክስ ከሆናችሁ ጸበላችሁን ጠጥታችሁ ተጠምቃችሁ አየራችሁን ስባችሁ ተመለሱ። ሙስሊም ከሆናችሁ ቁርአናችሁን አስቀርታችሁ ምናምን ዱዓ አድርጋችሁ ምናምን ውጡ። ፕሮቴስታንት ከሆናችሁ አጸልያችሁ ምናምን ውጡ። ካለበለዚያ 1 አመት 2 አመት 3 አመት ውጭ ሀገር ላይ ከተቀመጣችሁ ጭንቅላታችሁ ጥሩ አይመጣም። አሁን ተረድቻችኋለሁ የሀገሬ ልጆች። የሰው ልጅ ግን ለምንድነው ስለ ላይፉ የማያስበው? ህይወቱን ለምንድነው የማይመሰርተው? ለምንድነው ራሱን የማይተካው? ኑሮንም ማለት የሰው ልጅ ስለበላ ስለጠጣ ኑሮ አይባልም። በነገራችን ላይ ቢያንስ አንድ ነገር ማስቀመጥ አለባችሁ የሆነ ነገርና ለምን ንብረታቸውን ሀገራቸው ላይ አያደርጉም? ለምን ላይፋቸውን ህይወት አለኝ ምናምን የሚሉትን ነገር ለምን አያደርጉም? ቤተሰቦቻቸውን ለምን ኢንጆይ አያደርጉም? አያቸውም ምናምን ማለት መጎብኘት አለባቸው ምናምን ብዬ አስብ ነበርና ካልሆነ ግን አገራችሁን ርቃችሁ ብዙ አመት ከተቀመጣችሁ ጭንቅላታችሁ የሆነ ነገር ያጎላል። ማርያምን ሙቀቱ በጣም ከባድ ነው ጋይስ፣ ሙቀቱ ይከብዳል። የሀገሬ ልጆች በኦንላይን ራሱ እንደዚህ ስትታዩ ራሱ ታስጠላላችሁ። እንደዚህ ሳያችሁ ራሱ ታስጠላላችሁ። አሁን የሚሰማኝ ስሜት እዚህ ሀገር ከመጣሁ ጀምሮ እንደዚህ ሳያችሁ ራሱ ታስጠሉኛላችሁ። ለምን እንደሆነ አላውቅም። በቃ ታስጠሉኛላችሁ። ዝም ብዬ ሳያችሁ ታስጠሉኛላችሁ ጋይስ። አሁን የመጣው በፊት ኢትዮጵያ ያለው ደስ የሚል ነበረ። የምሬ ነው የምላችሁ። በጣም ነው ደስ የምትሉኝ ኢትዮጵያ ሆኜ ማለት ነው። አሁን ግን ሳያችሁ ራሱ ታስጠሉ ላይክ እንደዚህ ያረኩ ሳያችሁ ታስጠሉኛላችሁ። ምናምን እላለሁ ስጭት ትሉኛላችሁ። ከሙቀቱ ጋር ነው ጋይስ። የምሬ ነው አስቤር ጋር ዲዛዝን ደግሞ ማናፈሽ ምናምን እላለሁ ጋይስ። ትደክሙኛላችሁ። ለማለት የፈለኩት ገብቶችሁ እናንተን አይደለም ባይዘው እዚህ ያላችሁትን አይደለም ቤተሰቦቼን አይደለም ቪዲዮ ላይ ምናምን ሳያችሁ ምናምን እያልኩ ነው ማለት ነው። የኔ ፍቅር ልብስሽን ከፍ አድርጊ፣ ችግር የለውም ማሬ። ስድብ ነው ተሳደቡ የለ ተሳደቡ። የኔ ማረ እኔ ሙቆይ ነው ከኔ አበልጭም የኔ ማረ አንቺ የድሮ ማናት ሊያሾ ወይ ለሼ ናት እንዴ? ነግራታለሁ ትምጣ። ሊያሾ ለሼ ብለውሻል። ነግሬልሃለሁ አባቴ እንዳታስብ። ሙቀቱ አስጨነቀሽ እኮ። ኧረ ረዱ በደህና ጊዜ ነው ያመለጥሽው ጌታ እዴ ባይዘዊ እንደዚህ አመት ሆኖ አያውቅም አሉ። እሺ በጣም ነው የሚሞቀው። ረዱ ክርስቶስን ከቤት አልወጣው ዛሬ። ትናንት ወጣው እንደምንም ተማሙቼ ወጣው። ዛሬ አልወጣው። ይሄው ቤት ነው ያለው።
እንዴት ደፍሬ ውጭ ልውጣ? እንዴት ሞራል መጥቶ እንዴት ውጭ ወደ ውጭ ልውጣ? ፈራሁት። አስበሽዋል? በዚህ አይነት ስራ ያላችሁ ልጆች እየወጣችሁ የምትሰሩ ልጆች ኦ ማይ ጋድ በኢየሱስ ክርስቶስ በጣም ነው ነገርኳችሁ። በጣም ነው የሚሰለቸው። ይኸው አሁን እንኳን ያላበኝ ነው። ይሁት ታያችኋል። የቀለድኩ መስሏችሁ